የጤና ባለሙያዎች ማህበር ፕሬዝዳንት እና 3 ዶክተሮች ታሰሩ። በእስር ላይ የሚገኙት የቀድሞ ፕሬዝዳንት ለከንቲባነት ተመረጡ። ትራምፕ ቅንጡ 747 አውሮፕላን ከኳታር በስጦታ ሊቀበሉ ነው። አዲሱ የካቶሊክ ቤተክርስቲያን ጳጳስ በእስር ላይ ያሉ ጋዜጠኞች እንዲፈቱ ጥሪ አቀረቡ። ዝርዝር መረጃዎችን በዩቲዩብ ገጻችን ይመልከቱ። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኛው እንዲሁም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር ዋሉ። በአዲስ አበባ ከተማ እንዲሁም በአማራ እና በደቡብ ኢትዮጵያ ክልሎች በቀናት ልዩነት የታሰሩ የጤና ባለሙያዎች ቁጥር 5 ደርሷል። በአዲስ አበባ ከተማ ሌሎች 5 የጤና ባለሙያዎች ደግሞ ከ2 ቀን እስር በኋላ ተለቀዋል። የጤና ባለሙያዎች ከሰሞኑ እያደረጉት ላለው እንቅስቃሴ ድጋፉን የገለጸው የጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን የታሰሩት ትናንት እሁድ ግንቦት 3 ነው። የማህበሩ ምክትል ፕሬዝዳንት አቶ መለስ ባታ ተናግረዋል። በ2015 የተመሰረተውን ማህበር የሚመሩት አቶ ዮናታን በአማራ ክልል ምስራቅ ጎጃም ዞን በሚገኘው ቢቸና የመጀመሪያ ደረጃ ሆስፒታል የጤና ባለሙያ መሆናቸውን አቶ መለሰ ገልጸዋል። ምክትል ፕሬዝዳንቱ እንደሚናገሩት አቶ ዮናታን እሁድ ከሰዓት የተያዙት ከመኖሪያ ቤታቸው ነው። ከመያዙ በፊት ከትናንት ወዲያ ቅዳሜ የሚሰራበት ሆስፒታል አካባቢ እና በሚኖርበት ሰፈር በሚገኝ የፖሊስ ጣቢያ ለምርመራ እንደሚፈለግ ደውለው እንዳስታወቁት ነግሮኝ ነበር የሚሉት አቶ መለስ ይህ ከሆነ ከአንድ ቀን በኋላ በቁጥጥር ስር መዋላቸውን ተናግረዋል። ከማህበሩ ፕሬዝዳንት ጋር አጭር የስልክ ንግግር ማድረጋቸውን የሚጠቅሱት አቶ መለስ በአሁኑ ሰዓት በፖሊስ ጣቢያ ውስጥ እንደሚገኝ እና ብዙ ችግር እንዳልደረሰበት ከራሱ መስማታቸውን ገልጸዋል። ይሁንና የስልክ ጥሪው በመቋረጡ ምክንያት የማህበሩ ፕሬዝዳንት የታሰሩበትን ምክንያትም ሆነ ስለተደረገባቸው ምርመራ በዝርዝር መነጋገር እንዳልቻሉ አክለዋል። ምክትል ፕሬዝዳንቱ አቶ መለሰ ግን የአቶ ዮናታን እስር የጤና ባለሙያዎች ከሰሞኑ እያደረጉት ካለው እንቅስቃሴ ጋር የተያያዘ ነው። አቶ መለሰ ለዚህ እምነታቸው በማሳየነት የሚጠቅሱት ለማህበሩ ፕሬዝዳንት እና በራሳቸው ላይም ጭምር ይደርስ ነበር ያሉትን ማስጠንቀቂያ ነው። ማህበሩ በጤና ባለሙያዎች እየተነሱ ያሉ ጥያቄዎች በአግባቡ እንዲመለሱ የሚያሳስብ ደብዳቤዎችን መጻፉን የሚያስታውሱት አቶ መለስ እስሩ ከማህበሩ ጥያቄ ጋር የተያያዘ ነው ብለው በደንብ ነው የምናምነው። ምናልባት የያዘው አካል ከሌላ ጋር ሊያይዘው ይችላል፣ እርሱ እኛን የሚመለከት አይደለም ብለዋል። የጤና ባለሙያዎች ለዓመታት ሲያነሷቸው የነበሩ የደሞዝ እና ሌሎች ጥያቄዎች የማይመለሱ ከሆነ አድማ እንደሚመቱ ከሰጡት ማስጠንቀቂያ ጋር በተያያዘ በቁጥጥር ስር የዋሉት አቶ ዮናታን ብቻ አይደሉም። ባለፈው ሳምንት አርብ ግንቦት 1 2017 3 የአርባ ምንጭ አጠቃላይ ሆስፒታል ዶክተሮች በፖሊስ እንደተያዙ የቤተሰብ አባሎቻቸው ለቢቢሲ ተናግረዋል። በቁጥጥር ስር የዋሉት ዶክተር በርናባስ ሳሙኤል፣ ዶክተር መላኩ አልማው እና ዶክተር ሀብታሙ ጌታቸው በአርባ ምንጭ ዩኒቨርሲቲ መምህርና በአርባ ምንጭ አጠቃላይ ሆስፒታል ዶክተሮች ናቸው። የጤና ባለሙያዎቹ በፖሊስ ቁጥጥር ስር የዋሉት አርብ ዕለት የጤና ባለሙያዎች እንቅስቃሴን በመደግ በህብረት የተነሱት ፎቶግራፍ ማህበራዊ ሚዲያ ላይ ካጋሩ በኋላ እንደሆነ ቤተሰቦቻቸው ገልጸዋል። አንድ የቤተሰብ አባል ይህንን ተከትሎ ከሰዓት ላይ የአርባ ምንጭ ጠቅላላ ሆስፒታልና የአርባ ምንጭ ዩኒቨርሲቲ ሪፈራል ሆስፒታል ኃላፊዎች 3ቱን ዶክተሮች ወደ ሆስፒታል እንዲመጡ ጠሯቸው ብለዋል። የጤና ባለሙያዎቹ በሆስፒታሉ ሲደርሱ አካባቢው ላይ የመንግስት ኃላፊዎች እና የጸጥታ ኃይሎች ተገኝተው እንደነበረም ገልጸዋል። 3ቱ ዶክተሮች የጤና ባለሙያዎችን እንቅስቃሴ በማስተባበር ተጠርተው በጋሞ ዞን ፖሊስ ጣቢያ እንደታሰሩም አክለዋል። ከጤና ባለሙያዎች ጋር መነጋገራቸውና ስምምነት ላይ መድረሳቸውን የተናገሩት የአርባ ምንጭ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር አምባቸው ዱማ የ3ቱን ዶክተሮች እስር አስተባብለዋል። ስራ አስኪያጁ የታሰረ ሰው የለም ሲሉ ተናግረዋል። በአዲስ አበባ ከተማ የሚገኙ 4 የጤና ባለሙያዎችም በተመሳሳይ በጤና ተቋም ውስጥ ተሰብስበው ለእንቅስቃሴው ያላቸውን ድጋፍ ከገለጹ በኋላ ታስረው ነበር። በንፋስ ስልክ ቀራኒዮ ክፍለ ከተማ ወረዳ 2 ጤና ጣቢያ ሰራተኛ የሆኑ 4ቱ የጤና ባለሙያዎች በቁጥጥር ስር የዋሉት ረቡዕ ሚያዝያ 29 2017 ነበር። ታስረው ከነበሩ የጤና ባለሙያዎች መካከል ለ30 ዓመታት ያገለገሉት የማህበረሰብ ጤና ባለሙያዋ ደግነሽ ጥላሁን ይገኙበታል። የጤና ባለሙያዋ ባለቤት ቄስ ዳዊት ጋሩማ እንደተናገሩት በዕለቱ የጤና ባለሙያዎች ተሰብስበው ለእንቅስቃሴው ያላቸው ድጋፍ ገልጸው ነበር። ከዚህ በኋላ ከሰዓት ላይ የፖሊስ አባላት የጤና ባለሙያዎቹ ከሚሰሩበት ጤና ጣቢያ ወስደው ጀሞ ሚካኤል አካባቢ በሚገኝ የፖሊስ ጣቢያ እንዳሰሯቸው የ2 ጤና ባለሙያዎች የቤተሰብ አባላት ተናግረዋል። የጤና ባለሙያዎቹ ፍርድ ቤት ሳይቀርቡ አርብ ግንቦት 1 2017 ረፋድ ላይ በመታወቂያ ዋስ መለቀቃቸውንም ቤተሰቦቻቸው ገልጸዋል። 4ቱ የጤና ባለሙያዎች በተለቀቁበት አርብ ዕለት ደግሞ የፋርማሲ ባለሙያ የሆነው ገብሩ መላክ በቁጥጥር ስር ውሏል። በአዲስ ከተማ ክፍለ ከተማ ወረዳ 9 ጤና ጣቢያ ሰራተኛ የሆነው ገብሩ የተያዘው ከስራ እየወጣ ባለበት ሰዓት እንደሆነ በደህንነት ስጋት ምክንያት ስሙ እንዲጠቀስ ያልፈለገ የቅርብ ጓደኛ ለቢቢሲ ተናግሯል። በአሁኑ ሰዓትም በመርካቶ አካባቢ በሚገኘው 4ኛ ፖሊስ ጣቢያ ታስሮ እንደሚገኝ ምንጩ ገልጿል። የፋርማሲ ባለሙያው ገብሩ የታሰረው እንደ ሌሎቹ የጤና ባለሙያዎች ሁሉ የጤና ባለሙያዎቹን እንቅስቃሴውን የሚደግፍ የቡድን ፎቶ ከተነሳ በኋላ ነው ተብሏል። አርብ ዕለት በቁጥጥር ስር የዋለው ገብሩ በማግስቱ ቅዳሜ ግንቦት 2 ቀን በአዲስ አበባ ከተማ የመጀመሪያ ፍርድ ቤት መቅረቡን የቅርብ ጓደኛው ተናግሯል። መርማሪ ፖሊስ በገብሩ ላይ እንዲፈቀድለት ከጠየቀው 12 የምርመራ ቀናት ውስጥ ፍርድ ቤቱ 5 ቀናት እንደፈቀደም ገልጿል። ገብሩ ከመታሰሩ አስቀድሞ በዚያው ጤና ጣቢያ ውስጥ አዋላጅ ነርስ የሆነው ሚካኤል ጸጋይ ረቡዕ ዕለት በቁጥጥር ስር ውሎ ነበር። አዋላጅ ነርሱ ሚካኤል ከ2 ቀናት እስር በኋላ አርብ ዕለት ተለቋል።
በተመሳሳይ በኦሮሚያ ክልል ጅማ ዞን አጋሩ ሆስፒታል ዶክተሮች በቁጥጥር ስር ከዋሉ በኋላ መፈታታቸው ተነግሯል። ትራምፕ ቅንጡ 747 አውሮፕላን ከኳታር በስጦታ ሊቀበሉ ነው። ዋይት ሃውስ ከኳታር የንጉሣዊ ቤተሰብ ጋር ለፕሬዝዳንቱ መገልገያ የሚውል ቅንጡ አውሮፕላን ለመረከብ ድርድር እያደረገ መሆኑ ተገለጸ። ኳታር ባወጣችው መግለጫ አውሮፕላኑ በስጦታ የሚሰጥ ነው የሚለውን አስተባብላለች። ነገር ግን ለጊዜያዊ ግልጋሎት ጥቅም ላይ የሚለው አውሮፕላንን ለማስተላለፍ በሁለቱ አገራት መካከል ንግግር እየተደረገ መሆኑን ገልጻለች። የአሜሪካ አጋር የሆነው ሲቢኤስ ኒውስ እንደዘገበው አውሮፕላኑ ለትራምፕ ፕሬዝዳንታዊ ቤተመጻሕፍት በስልጣን ዘመናቸው ማብቂያ ላይ በልግስና ይሰጣል። ይህ ዜና የተሰማው በዚህ ሳምንት ትራምፕ ሁለተኛውን የስልጣን ዘመናቸውን ከጀመሩ ወዲህ ትልቅ የውጭ አገር ጉዞ በተባለው የመካከለኛው ምስራቅ ጉብኝታቸው ኳታርን ለመሄድ እየተዘጋጁ ባለበት ወቅት ነው። በአሜሪካ የኳታር የሚዲያ አታሼ አሊ አልአንሳሪ ድርድሩ በኳታርና በአሜሪካ መከላከያ ሚኒስቴር መካከል እየተካሄደ ነው። ጉዳዩ በሁለቱም የሕግ ክፍሎች በኩል የሚታይ ሲሆን እስካሁን ድረስ ምንም አይነት ውሳኔ ላይ አልተደረሰም ብለዋል። የሲቢኤስ ኒውስ ምንጮች እንደተናገሩት አውሮፕላኑ አስፈላጊው እድሳት እስኪደረግለትና የደህንነት ባለስልጣናት ይሁንታን እስኪያገኝ ድረስ ጥቅም ላይ አይውልም። በትራምፕ ተቺዎች ዘንድ የአውሮፕላኑ ዋጋ እና አያያዙ ሕጋዊ እና ግብረ ገባዊ ጥያቄዎችን ማንሳቱ አይቀርም። እሁድ ዕለት የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ማንኛውም ከውጪ መንግስት የሚሰጥ ስጦታ ሁልጊዜ ሁሉም የሚመለከታቸው ሕጎች ሙሉ በሙሉ ማክበሩን ካየን በኋላ ነው የምንቀበለው። የፕሬዝዳንት ትራምፕ አስተዳደር ሙሉ በሙሉ ግልጽነት እንዲኖር ቁርጠኛ ነው ብላለች። ከኳታር ጋር የሚደረገውን ንግግር በሚመለከት በትሩዝ ማህበራዊ ገጻቸው ላይ እሁድ ዕለት አውሮፕላኑን በስጦታ እንደሚረከቡት ገልጸው ያለምንም ወጪ እንዲጠቀሙበት ብቻ እንደተሰጣቸው አስታውቀዋል። የመከላከያ ሚኒስቴር ስጦታ ያለምንም ክፍያ ያገኝን ሲሆን 40 ዓመት የሞላውን 747 አውሮፕላን ኤርፎርስ ዋን ለጊዜው ይተካል። ግልጽ እና ይፋ በሆነ ልውውጥ የተገኘ ነው። ስለዚህ ሁሌም ቀና ነገር የማይታያቸው ዲሞክራት ወንድሞች እንድንከፍል እየጠየቁን ነው፣ ከፍተኛ ዶላር ለአውሮፕላኑ ሲሉ ጽፈዋል። ዋይት ሃውስ አሁን እየተጠቀመባቸው ያሉት አውሮፕላኖች ለፕሬዝዳንት አገልግሎት ተብለው የተበጁ ሁለት ቦይንግ 747-200 በአውሮፕላኖችን ነው። ልዩ የመገናኛ መሳሪያዎች እና የቢሮ አገልግሎት የሚሰጡ ክፍሎች የስብሰባ አዳራሽ መያዛቸውን የአሜሪካ አየር ኃይል መረጃ ያሳያል። አውሮፕላኖቹ እንደ አውሮፓውያኑ አቆጣጠር ከ1990 እና 1991 ጀምሮ አገልግሎት ላይ ውለዋል። ኤርፎርስ ዋን አውሮፕላኖች አብዛኛውን ጊዜ ወደ ቀጣይ ፕሬዝዳንቶች ይተላለፋሉ። በብሔራዊ ቤተ መዛግብት መረጃ መሰረት የሬገን ፕሬዝዳንታዊ ቤተ መጻሕፍት ብቻ ኤርፎርስ አንድ አውሮፕላን ያለው ሲሆን ከመሰጠቱ በፊት 7 ፕሬዝዳንቶችን አገልግሏል። ኤቢሲ ኒውስ እንደዘገበው ኳታር ዘመናዊ የሆነውን ቦይንግ 747-8 አውሮፕላን የቤተ መንግሥት ሰዎች የሚጠቀሙበትን በስጦታ ለመስጠት ተዘጋጅታለች። ቦይንግ ለዋይት ሃውስ አዳዲስ አውሮፕላኖችን ለማቅረብ ውል ተፈራርሞ የነበረ ቢሆንም ትራምፕ በዚህ ዓመት መጀመሪያ ላይ ኩባንያው ከተያዘለት ጊዜ ዘግይቷል ሲሉ ቅሬታቸውን ገልጸዋል። የትራምፕ አስተዳደር በመጀመሪያ የአስተዳደር ዘመኑ ከቦይንግ ጋር 2 ልዩ 747-8 አውሮፕላኖች ለማግኘት ተነጋግሮ ነበር። ቦይንግ አውሮፕላኖቹ እስከ 2027 ወይም 2028 ድረስ ዝግጁ እንደማይሆኑ አስታውቋል። ትራምፕ በየካቲት ወር በጭራሽ በቦይንግ ደስተኛ አይደለሁም፣ ለማስረከብ ረጅም ጊዜ ወሰደባቸው፣ ታውቃላችሁ፣ ኤርፎርስ ዋን ኮንትራቱን የሰጠናቸው ከረጅም ጊዜ በፊት ነበር ብለዋል። ትራምፕ በመጀመሪያው የስልጣን ዘመናቸው ከኳታር ጋር መልካም የሆነ ዲፕሎማሲያዊ ግንኙነት ነበራቸው። ኳታር በ2019 በርካታ የአሜሪካ አውሮፕላኖችን እንደምትገዛ አስታውቃ ነበር። ኳታር ከዚህ በፊት የግል አውሮፕላኖችን ለሌሎች አገራት በስጦታ ሰጥታ ታውቃለች። ከዚህ በፊት በ2018 ቅንጡ አውሮፕላን ለቱርክ በስጦታ ሰጥታ ታውቃለች።